የዮሴፍ ህልሙ ዮሴፍን ወደ ክብር የሚያደርስ ዮሴፍን ወደ ብዙ ስኬት የሚወስድ ዮሴፍን ወደ ዙፋኑ የሚወስድ ዮሴፍን እግዚአብሔር ወዳየበት የሚወስድ ነው። የምትሄዱበት መንገድ መጨረሻው ከፍታ ከሆነ የእግዚአብሔር መገኘት ያለበት ከሆነ በወጀብ ነው የምትታጀቡት፣ በሚያሳድዱት ነው የምትታጀቡት። ስለእናንተ ተኝቶ በማያድር ጠላት ነው የምትከበቡት። ነገር ግን እግዚአብሔር የተናገረው ድምጽ ይኑራችሁ እንጂ እግዚአብሔር የሰጣችሁ የተስፋ ቃል ይኑራችሁ እንጂ ለከበበው አትፍሩ። በጣም ብዙ ወጀብ ከተነሳባችሁ እግዚአብሔር የተናገረውን ተስፋ ቃል ይዛችሁ እየሄዳችሁ ባላችሁበት መንገድ የተነሳባችሁ ማይበል ካለ ይሸኛችኋል እንጂ አያጠፋችሁ፣ አይቀብራችሁ። መጀመሪያ ጉድጓድ ውስጥ ተጣሉ፣ ከዛ አውጥቶ በገንዘብ የሸጡ ለእስማኤላውያን አሳልፎ የሰጡ ወንድሞቹ ልጁ እንደጠፋ ነው የሚያውቁት። ከግቡ ሳይደርስ እንደሞተ ነው የሚያውቁት። አንዳንድ ጊዜ በእኛ ላይ የሚነሱ ወጀቦች የእግዚአብሔር ፍቃድ ያለባቸው ናቸው። በሕይወታችን ላይ ኃይል ለብሶ የሚመጣ ፈተና ሁሉ የእግዚአብሔር ፍቃድ ያለበት ነው። በጥያቄ ውስጥ የገባችሁ ሰዎች ውጡ። በእውነት የሰልፉ የወጀቡ ምክንያት በእናንተ ላይ ያለው የእግዚአብሔር አጀንዳ ነው። ወንድሞቹ ውድ የሆነውን ልብስ አባቱ ያለበሰውን በጣም ጌጣማ የሆነውን ልብሱን በፍየል ደም ነክሮ ደም በደም አርጎ አምጥቶ ልጅን ክፉኛ አውሬ በልቶታል ብሎ አባቱን ሲያስለቅሱ ለዮሴፍ አባት ለያዕቆብ ዮሴፍ እንደሞተ ነው የተሰማለት። ጉድጓድ ውስጥ ሲጣል ዮሴፍ የሚተርፍ አልመሰለውም። ተሽጦ ሲሄድ ደግሞ በሕይወት ሚኖር አልመሰለውም። የጠዋቱ የጥንቱ እግዚአብሔር በሱ ላይ የጀመረው አጀንዳ ወደ ግብ የሚደርስበት መንገዱ ደግሞ ይሄ እንደሆነ ዮሴፍን አያውቅም፣ ወንድሞቹም አያውቁም። በእርግጥ እንደሚነግስ ታላላቆቹ መጥቶ በእግሩ ስር እንደሚሰግዱለት ሲያሳይ እግዚአብሔር ጉድጓድ መግባቱን አላሳየም። ተሽጦ ባሪያ እንደሚሆን አላሳየም። ይሄን ሁሉ ዝቅታ እግዚአብሔር አልነገረው። ከፍ ብዬ ብቻ ተሳክቶልኝ ብቻ ልኑር ካላችሁ ስህተት ነው። ይሄ የሚነሳባችሁ እያንዳንዱ ማይበል ክብራችሁን የሚጠራ ነው። የሚነሳባችሁ እያንዳንዱ ከዙሪያችሁ ያሉ ጠላቶቻችሁ ክብራችሁን የሚያፈጥኑ ናቸው። ጌቶች ተብሎ የሚጠሩ ሰዎች ያላገኙትን ሞገስ ባሪያ ሆኖ የሄደው ዮሴፍ አገኘ። የእግዚአብሔር አብሮነት ሞገስ ሆነለት። የእግዚአብሔር አብሮነት ክብር ሆነለት። የእግዚአብሔር አብሮነት በመከናወን ልጁ እንዲቀጥል ረዳው። ለጊዜው ያበሳጨውን መከራ ሁሉ እንዲረሳ አደረገው። ለጊዜው የተነሳበትን ማይበል ሁሉ እግዚአብሔር አቅም እያሳጣ መጣ። በዛ መሃልም ደግሞ ትንሽ ጊዜ እንደተሳካለት አይቶ የደስታ ኑሮ ልጀምር ስል ሌላ ጠላት መጣበት። ወደ ወይን የሚጠል ነገር ተፈጠረ በዙሪያው። ወይን ቤት ሲሆን ትታሰራል የተባለበት ነገር የለም። ያልተባለው ነው ደግሞ በመሃል የሆነው። አሁንም በዛ መሃል የእግዚአብሔር አጀንዳ ነበር። እግዚአብሔር በደረሰባችሁ ፈተና ውስጥ አጀንዳ አለው። እግዚአብሔር ዓላማ አለው። እግዚአብሔር የተናገረውን የሚፈጽምበት ኔትወርኩ ይሄ ነው። ዘካርያስ ሆይ አትፍራ፣ ጸሎቴ ተሰምቷል፣ ሚስት ኤልሳቤጥ በሚመጣው ዓመት ወንድ ልጅ ትወልድልሃለች ብሎ ሲናገር ዘካርያስ መልእክቱን አሜን አላለም። መልእክቱን የተናገረው አንድ ነብይ ሳይሆን በመልክ በቁመት በስም ዘካርያስ የሚያውቀው አንድ ነብይ ሳይሆን ሰማይን አልፎ የመጣ የእግዚአብሔር መልአክ ነው መልእክቱን የተናገረው። ነገር ግን በሰዓቱ ከደረሰበት ረጅም ዘመን ጠብቆ ካጣበት ነገር ጋር አያይዞ መልእክቱ እንደሚፈጸም አድርጎ አልቆጠረም። ዘካርያስ እግዚአብሔር የተናገረውን ተስፋ ቃል ማመን አቃተው። ከቆይታ የተነሳ በራሱ ቀጠሮ ጠብቆ እግዚአብሔር በሕይወቱ ያለውን አላገኘም። ተስፋ ያደረገውን ነገር በራሱ ጊዜ ዘካርያስ አላገኘም። በራሱ ጊዜ ጠብቆ ስላጣ በጊዜው የመጣውን የጌታን ድምፅ ማመን አቃተው፣ አልቻለም። እግዚአብሔር ግን ጊዜውን ጠብቆ የተናገረውን ፈጽሞ ዘካርያስን የልጅ አባት አደረገው። እግዚአብሔር ቀን አለው። እግዚአብሔር የራሱ የሆነ የሥራ ጊዜ አለው። በመናገር ብቻ ሳይሆን ብዙ ታምራትን በማድረግ ራሱን መግለጥ የሚችል እግዚአብሔር ከእናንተ ጋር ስላለ የተስፋ ቃል የሰጣችሁ እርሱ የታመነ ስለሆነ እግዚአብሔርን በተስፋ መጠበቅን ቀጥሉ። ወጀቡ አለ፣ ይነሳባችኋል፣ ይነሳ። ክብራችሁን የሚስብ ማግነት ይሆናል። ወደ ማዶ ተሻገሩ የተባሉ ሐዋርያቶች ወደ ማዶ ሊሻገሩ ሲሄዱ ተሻገሩ እንደተባሉ ነው እንጂ የሚያውቁት በመሃል የሚያናውጥ ነገር እንደሚገጥማቸው አልሰሙም፣ አላሰቡም፣ አላወቁም። ነገር ግን ተሻገሩ የተባሉ ሰዎች ለመሻገር ሲሄዱ እንዳይሻገሩ የሚያደርግ ማዕበል በመሃል ሲነሳ የሚጠፉ መሰላቸው። ወደ ማዶ እንሻገር ያለ ጌታ በመርከባቸው ውስጥ ከስር ተኝቷል።
እነሱ ግን ወዮ ጌታ ሆይ ስንጠፋ አይገድም ወይ ስሉ እሱ በመካከላቸው ነው። ርቆ ሄዶ አይደለም ኢየሱስ አብሯቸው ሆኖ ተስፋ ቆረጡ። በእርግጥ አንዳንድ ሰዎች ማይበሉ ተስፋ እስከ ማስቆረጥ በእናንተ ላይ ሊነሳ ይችላል። ነገር ግን ከእናንተ ጋር ያለው የጌታ እጅ ታምራትን መስራት የሚችለው በማይበል ውስጥ ነው። በመጽሐፍ ቅዱስ ያልተባለ ነገር የደረሰባቸው ብዙ ሰዎች አሉ። ነገር ግን መጨረሻቸው በዛ አይደለም። መጣባቸው እንጂ ይዟቸው አላለፈም፣ ጥሏቸው አልፏል። የመጣባችሁ ነገር በጌታ በኢየሱስ ስም ጥሏችሁ ያልፋል እንጂ ይዟችሁ አያልፍም። ክፉ መጣብኝ ብላችሁ እንዳትደነግጡ፣ ማይበል መጣብኝ ብላችሁ እንዳትደነግጡ። በእግዚአብሔር ቃል ከዘፍጥረት እስከ ዮሐንስ ራእይ ያሉ ቅዱሳን ብዙ አይነት ፈተና ከተቀበሉ በኋላ ነው ወደ ክብራቸው የደረሱት። ያልተባለው ማይበል ተነስቶ አናወጣቸው እንጂ አላጠፋቸው። አንዳንድ ጊዜ የሚያናውጥ ነገር አለ፣ ግን አያጠፋችሁ። የጀመራችሁት ነገር ፌል ሆኖ ሲበላሽ የያዛችሁት እቅድ ግብ ሳይደርስ መሃል ላይ የሚያወዛግብ ነገር የሚያዳክም ነገር ሲበዛ ተስፋ አትቁረጡ። በእግዚአብሔር ስም የጀመራችሁትን ነገር የሚያስጨርሰው እግዚአብሔር ራሱ ነው። ምንም ይምጣባችሁ አልፋለሁ በሉት፣ አሸንፋለሁ በሉት፣ ድሉ የኔ ነው ብላችሁ ሁል ጊዜ ባለ ተስፋ ሁኑ። በደረሰባችሁ ነገር ሁሉ እግዚአብሔር በድል እንደሚያሻግራችሁ አውጁበት። ሊያደክማችሁ በመጣው ነገር ላይ እንዳትደክሙ። ለትንሽ ጊዜ ሊይዛችሁ በመጣው ነገር እጅ አትውደቁ። ተቃውሙት። አልፋለሁ በሉት፣ አሸንፋለሁ በሉት፣ እግዚአብሔር ከኔ ጋር ነው በሉት። ሻሎም ቅዱሳን፣ ጸጋና ሰላም ይብዛላችሁ። ወንድማችሁ ፕሮፌት ብሩክ ነኝ ከጂሰስ ፌም ኢንተርናሽናል ቸርች ሐዋሳ። የጌታ ሰላምና ጸጋ ይብዛላችሁ። በዓለም ዙሪያ የምትገኙ ኢትዮጵያውያንና ኤርትራውያን እግዚአብሔር አምላክ ይባርካችሁ። ዛሬ በጣም የተሻለና ደስ የሚል አንድ መልእክት ይዤላችሁ መጥቻለሁ። ሕይወታችሁን የሚደግፍ ልባችሁን፣ መንፈሳችሁን የሚያጠነክር በማንኛውም ሁኔታ ውስጥ ሆናችሁ ጌታን የምታመሰግኑበትን አቅምና ጉልበት የምታገኙበት የእግዚአብሔርን ጸጋና ኃይል እያገኛችሁ ከቀን ወደ ቀን እየጨመራችሁ እየበዛችሁ እየሰፋችሁ የምትሄዱበትን ለብዙ እድገትና ለብዙ ታምራት ለብዙ ስኬታችሁ ምክንያት የሚሆን ታላቅ የእግዚአብሔርን ድምጽ ይዤላችሁ መጥቻለሁ። በዚህ ድምጽ አብረን እንባረካለን። ከጌታ ሰምቼ የማወራው ምንም ጊዜ ሰጣችሁ ደግሞ ይህን መልእክት የምትሰሙ የምትካፈሉ እናንተም በሚያስፈልጋችሁ ነገር ሁሉ እግዚአብሔር የሰማይ ደጆችን ከፍቶ በዚህ ደቂቃ ይባርካችኋል። ዛሬ ወደ እናንተ ይዤ ሊመጣ የተገደድኩት አንድ ትልቅ መልእክት አለኝ። ብዙዎቻችሁ ተስፋ የምታደርጉት የእግዚአብሔር እጅ ተዘርግቶላችሁ ተስፋ ያደረጋችሁት ጌታ ወደ ሕይወታችሁ መጥቶ የተናገረውን ሁሉ በሕይወታችሁ ላይ እግዚአብሔር ፈጽሞ የምታዩበት ጊዜና ሰዓት እንደደረሰ ልነግራችሁ መጣው። ዓለም ላይ ብዙ አይነት ተጽዕኖች አሉ። በተለይ በጌታ ለተወደደ እግዚአብሔር ለመረጠው ሰው በዚህ ዓለም ላይ ቀንም ሌሊትም በስራም በአገልግሎትም በኑሮም በክርስትናም በቤተሰብም በውጭም በሁሉም አቅጣጫ የሚነሱ ወጀቦች አሉ፣ ፍላጻዎች አሉ፣ የሚወረወሩ ነገሮች አሉ፣ በጠላት ዓለም የታቀዱ ነገሮች አሉ። በዛ ሁሉ ማል አልፋችሁ እግዚአብሔር ወደ ተናገራችሁ ከፍታ የምትደርሱበትና እግዚአብሔር የተናገረውን ነገር ደርሳችሁ የምትወርሱበት የእግዚአብሔርን ኃይል የምትቀበሉበት ለነገ እንቅስቃሴያችሁ ሁሉ ኃይል የሚሆንበት የእግዚአብሔርን ድምጽ ይዤላችሁ መጥቻለሁ። ይህን መልእክት ጊዜ ሰጣችሁ እንድትከታተሉ በእግዚአብሔር ፍቅር አሳስባችኋለሁ። ምናልባት ወደ እናንተ የመልእክት ሲሄድ ድምጽ ሆኖ ነው የሚሄደው። ነገር ግን ወደ ነገሮቻችሁ ከደረሰ በኋላ እግዚአብሔር አካል ያለብሳል። እግዚአብሔር በዚህ መልእክት ምክንያት አጥንታችሁን ይጠግናል፣ ልባችሁን ይጠግናል፣ ኃይላችሁን እግዚአብሔር ያድሳል። ባለ ተስፋ ትሆናላችሁ፣ ባለ ዝና ትሆናላችሁ። እግዚአብሔር የብዙ ስኬት ባለቤት ያደርጋችኋል። የተዘጉ መንገዶች የሚከፈቱበት፣ የተያዙ ነገሮች የሚለቀቁበት፣ የሄዱ ነገሮች የሚመለሱበት ቁልፍ የሆነ መልእክት ይዤላችሁ መጥቻለሁ። ከኔ ጋር ያላችሁን ነገር በሙሉ መስዋዕት አድርጋችሁ አእምሯችሁን፣ ልባችሁን፣ አስተሳሰባችሁን ሁሉ በዚህ መልእክት ላይ ጣሉ። ዘፍጥረት 39 ከቁጥር 1 ላይ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል፣ ዮሴፍ ግን ወደ ግብጽ ወረደ። የፋሮንም ጀንደረባ የዘበኞቹም አለቃ የሚሆን የግብጽ ሰው ጲጥፋራ ወደ ግብጽ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበር። በቤቱም ላይ ሾመው።
ያለውን ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃውያን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግብም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላው እንጀራ በቀር ምንም የሚያውቀው ነገር አልነበረም። የዮሴፍም ፊቱ መልከ መልካምና ውብ ነበረ ይላል። ዮሴፍ እንደምታውቁት በወንድሞቹ መካከል በአባቱ ቤት የሚያድግ ገና ብላቴና የሆነ አንድ ልጅ ነበረ። እግዚአብሔር በመጀመሪያ ጊዜ እሱ ጋር መጥቶ ህልም አሳየው። እግዚአብሔር ገና አንድ ብሎ ለዮሴፍ በህልም ተገለጠለት። ከወንድሞቹ ጋር በእርሻ መካከል ነዶ እያሰሩ የዮሴፍ ነዶ ቀጥ ብላ ቆማ፣ የነሱ ነዶ ደግሞ በዙሪያው ተንበርክካ ለዮሴፍ ነዶ በዙሪያው ከቦ ሲሰግዱለት አየ። ይህን ህልም ከተናገረ በኋላ እግዚአብሔር ደግሞ ሌላ ህልም ሁለተኛ ደረጃ ጠብቆ አመጣለት። ፀሐይና ጨረቃ 11 ከዋክብት ሲሰግዱለት ካየ በኋላ ይህንን ለቤተሰቦቹ የመጀመሪያውን ለወንድሞቹ ሁለተኛውን ለአባቱ ጭምር ሲናገር ሁሉም ቤት ያሉ ተቆጡ። ወንድሞቹ ቀኑበት ይላል፣ ተቆጡ ይላል። ህልሙን ከሰሙ በኋላ ደስተኛ አልሆኑም፣ ተበሳጩ ይላል፣ ተናደዱ ይላል። የዮሴፍ ህልሙ ዮሴፍን ወደ ክብር የሚያደርስ፣ ዮሴፍን ወደ ብዙ ስኬት የሚወስድ፣ ዮሴፍን ወደ ዙፋኑ የሚወስድ፣ ዮሴፍን እግዚአብሔር ወዳየበት የሚወስድ ነው። ነገር ግን ለሌሎች የሱ ከፍታ ትክክለኛ ደስታ ላይሰጥ ይችላል። አንዳንድ ጊዜ ዝቅ ብላችሁ የምትኖሩ ሰዎች ስትሆኑ፣ በዝቅታ የምትቀሩ ሰዎች ስትሆኑ፣ በዙሪያችሁ ያለው የሰልፉ የወጀቡ አቅም 0 ደረጃ ላይ ነው ያለው። ከፍ የምትሉ ሰዎች ስትሆኑ፣ እድገት የምታሳዩ ሰዎች ስትሆኑ፣ ለውጥ የምታመጡ ሰዎች ስትሆኑ ከቤት እስከ ውጪ ብዙ አይነት ወጀብ በህይወታችሁ ላይ ይነሳል። አንዳንድ ሰዎች ወጀብ በተነሳ ቁጥር ንዴትና ብስጭት ውስጥ ይገባሉ። በእኔ ላይ ችግር አለ እንደ ብሎ ባህሪያቸውን ይጠረጥራሉ። በጣም ስኬታማ ሰው እንደሆናችሁ ማወቅ የሚገባው ትልቁ ምልክታችሁ በዙሪያችሁ ሰልፍ ካለ፣ እግዚአብሔር ከፊት ለፊት ትልቅ ደረጃ ትልቅ ከፍታ እንዳስቀመጠ የምትረዱበት ዋና መንገድ በዙሪያችሁ ያለው የጠላት እንቅስቃሴና ሰልፉ ነው። የማያድግ ሰው፣ የማይለወጥን ሰው፣ የማይባረክ ሰው ሰይጣን አይከሰውም። ዮሴፍ ካየው ህልም ጀምሮ ወዴት እየሄደ እንዳለ ወንድሞቹም ተረዱ፣ ወላጅ አባቱም ተረድቷል። ወንድሞቹ ተቆጡ፣ ተበሳጩ፣ ቀኑበት። አባቱም ደግሞ ተቆጣ፣ የህልሙ ፍቺን ወዲያው ስለተረዳ። የምትሄዱበት መንገድ መጨረሻው ከፍታ ከሆነ፣ የእግዚአብሔር መገኘት ያለበት ከሆነ በወጀብ ነው የምትታጀቡት፣ በሚያሳድዱት ነው የምትታጀቡት። ስለእናንተ ተኝቶ በማያድር ጠላት ነው የምትከበቡት። ነገር ግን እግዚአብሔር የተናገረው ድምፅ ይኑራችሁ እንጂ፣ እግዚአብሔር የሰጣችሁ የተስፋ ቃል ይኑራችሁ እንጂ ለከበበው አትፍሩ። በጣም ብዙ ወጀብ ከተነሳባችሁ እግዚአብሔር የተናገረውን ተስፋ ቃል ይዛችሁ እየሄዳችሁ ባላችሁበት መንገድ የተነሳባችሁ ማይበል ካለ ይሸኛችኋል እንጂ አያጠፋችሁ፣ አይቀብራችሁ። እና ዮሴፍ ላይ የተነሳው የቤቱ ሰልፍ ካየው ህልም ተቃራኒ ነው። ስነግስ አየ፣ ታላላቆቹ መጥቶ ሲሰግዱለት አየ። ይሄን ያየ ሰው ራሱን የሆነ እሳት ላይ ጉድጓድ ውስጥ አገኘ። ከዛ በመቀጠል ከዛ ጉድጓድ ወጥቶ ተሽጦ ወደ እስማኤላውያን እጅ ሲገባ አየ። ከዛም ፍጥፋራ ደግሞ በትርፍም ይሁን በሌላም ይሁን ብቻ ሲገዛው ወደ ሌላኛው ደግሞ እንደ በግ እንደ ሌላ ነገር እንደ ቁሳቁስ በገንዘብ እየተለዋወጠ ከሀገር ወደ ሀገር መሄድ ጀመረ። በዛ ሁሉ መሃል የእግዚአብሔር ፕሮግራም አለ በዮሴፍ ላይ። መጀመሪያ ጉድጓድ ውስጥ የጣሉ፣ ከዛ አውጥቶ በገንዘብ የሸጡ፣ ለእስማኤላውያን አሳልፎ የሰጡ ወንድሞቹ ልጁ እንደጠፋ ነው የሚያውቁት። ከግቡ ሳይደርስ እንደሞተ ነው የሚያውቁት። ገዝቶ የሄዱ ሰዎች በባርነት እያሰቃዩ ጉልበቱን በልቶ ዘመኑን በልቶ በሆነ ጊዜ ላይ እንደሚገሉት እንደሚያጠፉት ተራ ሰው አድርጎ እንደሚያኖሩት እያሰቡ ናቸው ወንድሞቹ። ነገር ግን በዛ ሁሉ መሃል በዮሴፍ ላይ የእግዚአብሔር ፕሮግራም አለ፣ የእግዚአብሔር አጀንዳ አለ። ያን ሁሉ ቀምሶ እንዲያልፍ የእግዚአብሔር ፍቃድ ነው ለዮሴፍ። አንዳንድ ጊዜ በእኛ ላይ የሚነሱ ወጀቦች የእግዚአብሔር ፍቃድ ያለባቸው ናቸው። በሕይወታችን ላይ ኃይል ለብሶ የሚመጣ ፈተና ሁሉ የእግዚአብሔር ፍቃድ ያለበት ነው። ለምን መጣብኝ? ለምን ይሄ ሆነብኝ? ለምን እንዲሆንኩ? ለምን ይሄ ደረሰብኝ ከሚል ጭንቅ ውጡ። በጥያቄ ውስጥ የገባችሁ ሰዎች ውጡ። በእውነት የሰልፉ የወጀቡ ምክንያት በእናንተ ላይ ያለው የእግዚአብሔር አጀንዳ ነው። በታሪክ ዮሴፍ ለባርነት ሲሄድ ሁለተኛ አይገኝም በሚል ተስፋ
ወንድሞቹ ውድ የሆነውን ልብስ አባቱ ያለበሰውን በጣም ጌጣማ የሆነውን ልብሱን በፍየል ደም ነክሮ ደም በደም አርጎ አምጥቶ ልጅን ክፉኛ አውሬ በልቶታል ብሎ አባቱን ሲያስለቅሱ ለዮሴፍ አባት ለያዕቆብ ዮሴፍ እንደሞተ ነው የተሰማለት፣ እንደጠፋ ነው የተሰማለት። ዮሴፍንም አስለቀሱ፣ አባቱንም ያዕቆብንም አስለቀሱ። ጉድጓድ ውስጥ ሲጣል ዮሴፍ የሚተርፍ አልመሰለውም። ተሽጦ ሲሄድ ደግሞ በሕይወት ሚኖር አልመሰለውም። የጠዋቱ የጥንቱ እግዚአብሔር በሱ ላይ የጀመረው አጀንዳ ወደ ግብ የሚደርስበት መንገዱ ደግሞ ይሄ እንደሆነ ዮሴፍን አያውቅም፣ ወንድሞቹም አያውቁም። እግዚአብሔር ብቻ ነው የሚያውቀው። በዚህ ስደት ውስጥ፣ በዚህ ግራ መጋባት ውስጥ፣ በዚህ መንከራተት ውስጥ፣ በዚህ ብቸኝነት ውስጥ እግዚአብሔር ክብሩን የሚገልጥበት መንገድ ነው። ለዮሴፍ ኃይሉን እግዚአብሔር የሚያሳይበት መንገድ ነው። የተናገረውን ቃል ኪዳኑን የሚፈጽምበት መንገዱ ይሄ ነው። በእርግጥ እንደሚነግስ ታላላቆቹ መጥቶ በእግሩ ስር እንደሚሰግዱለት ሲያሳይ እግዚአብሔር ጉድጓድ መግባቱን አላሳየም። ተሽጦ ባሪያ እንደሚሆን አላሳየም። ይህን ሁሉ ዝቅታ እግዚአብሔር አልነገረውም። የተናገረው ከፍታውን ብቻ ነው። መሀል ላይ ደግሞ ልክ የሌለው ዝቅታ የመጣበት የእግዚአብሔር አጀንዳ በዝቅታው አልፎ ወደ ከፍታ እንዲደርስ በዮሴፍ ሕይወት ላይ እግዚአብሔር የጀመረው አጀንዳና ፕሮግራሙ ይሄ ስለሆነ ነው። ከፍ ብዬ ብቻ ተሳክቶልኝ ብቻ ልኑር ካላችሁ ስህተት ነው። ይሄ የሚነሳባችሁ እያንዳንዱ ማይበል ክብራችሁን የሚጠራ ነው። የሚነሳባችሁ እያንዳንዱ ከዙሪያችሁ ያሉ ጠላቶቻችሁ ክብራችሁን የሚያፈጥኑ ናቸው። ቀጥሎ ዮሴፍ ተሽጦ በሄደበት ቦታ ወደ ግብጽ በሄደበት ጊዜ በባርነት እንዲኖር ነበረ ሰውየው የገዛው። ነገር ግን እግዚአብሔር ከዮሴፍ ጋር ነበረ ይላል። እግዚአብሔር ለዮሴፍ ሞገስን ሰጠው ይላል። የሚሰራውም ሁሉ በእጁ እንዲከናወንለት እግዚአብሔር አደረገው። መከናወንን እግዚአብሔር ሰጠው። ጌቶች ተብሎ የሚጠሩ ሰዎች ያላገኙትን ሞገስ ባሪያ ሆኖ የሄደው ዮሴፍ አገኘ። የእግዚአብሔር አብሮነት ሞገስ ሆነለት። የእግዚአብሔር አብሮነት ክብር ሆነለት። የእግዚአብሔር አብሮነት በመከናወን ልጁ እንዲቀጥል ረዳው። ዮሴፍ ለባርነት በገባበት ቤት እግዚአብሔር ደረጃውን እየጨመረ መጣ። ሰራተኛ አድርጎ ሊያኖረው ያሰበው ሰውዬ ቁልፍ እስከ መስጠት ሁሉን ተቆጣጠር ብሎ ግራ ቀኝ ያለውን አሳልፎ እስኪሰጥለት ድረስ እግዚአብሔር በመከናወን ባረከው። ልጁን እግዚአብሔር በብዙ ስኬት አጀበው። ለጊዜው ያበሳጨውን መከራ ሁሉ እንዲረሳ አደረገው። ለጊዜው የተነሳበትን ማይበል ሁሉ እግዚአብሔር አቅም እያሳጣ መጣ። በዛ መሃልም ደግሞ ትንሽ ጊዜ እንደተሳካለት አይቶ የደስታ ኑሮ ሊጀምር ስል ሌላ ጠላት መጣበት። ወደ ወይን የሚጠል ነገር ተፈጠረ በዙሪያው። እግዚአብሔር ወይን ገብተህ ትወጣለህ ብሎ ያልተናገረው ነገር ገጠመው። ወደ ወይን ቤት ወረደ ይላል። ወይን ቤት ሲወርድ ወይን ቤት እንደሚወርድ የተነገረለት ነገር የለም። የተገለጠለት ህልም የለም። የተሰጠው ተስፋ የለም። ትታሰራለህ የተባለበት ነገር የለም። ያልተባለው ነው ደግሞ በመሃል የሆነው። አሁንም በዛ መሃል የእግዚአብሔር አጀንዳ ነበር። ሄዶ ዮሴፍ የተነገረው ከፍታ እያለ ያልተነገረውን ብዙ ዝቅታ፣ ብዙ መንከራተትን፣ ብዙ ችግሮችን፣ ብዙ ፈተናዎችን አስተናግዷል። በዛ ሁሉ መሃል ግን እግዚአብሔርን ለማሳዘን የፈለገበት ጊዜ የለም። የመጣበትን ሁሉ ዝቅ ብሎ በጸጋ በመቀበል እሺ ብሎ በማሳለፍ እግዚአብሔር ወደ ተናገረው ቦታ እስከ መድረስ ታጋሽ ሰው ሆኗል። ብዙ ጊዜ በሕይወታችን የተነገረውን ተስፋ ቃል ጠብቀን ስንጓዝ ነገ ከነገ ወዲያ እግዚአብሔር የተናገረው ይፈጸማል፣ አርፋለሁ፣ ጥሩ ኑሮ ኖራለሁ፣ ጥሩ እድገት አሳያለሁ፣ ጥሩ ለውጥ አሳያለሁ በሚል ተስፋ እየሄዳችሁ ያልሰማችሁት ያልተነገራችሁ ነገር መጥቶ ሲገጥማችሁ እግዚአብሔር የተናገረውን ተስፋ ቃል እስከ መርሳት የምትደርሱ ሰዎች በእውነት እግዚአብሔር በደረሰባችሁ ፈተና ውስጥ አጀንዳ አለው። እግዚአብሔር ዓላማ አለው። እግዚአብሔር የተናገረውን የሚፈጽምበት ኔትወርኩ ይሄ ነው። ዮሴፍ ብቻ አይደለም የተፈተነው። የተነገረው እስኪፈጸም ድረስ ብዙ የተሰቃዩ ሰዎች አሉ። የተነገረላቸው እስኪፈጸም ብዙ ዋጋ የከፈሉ ሰዎች አሉ። የተናገረላቸው ጌታ የተናገረውን ቃል ጊዜውን ጠብቆ እስኪፈጽምላቸው ድረስ ብዙ ያለቀሱ ሰዎች አሉ። ሉቃስ ወንጌል ምዕራፍ 1 ላይ የእግዚአብሔር መልአክ መጥቶ ዘካርያስ ሆይ አትፍራ፣ ጸሎቴ ተሰምቷል፣ ሚስትህ ኤልሳቤጥ በሚመጣው ዓመት ወንድ ልጅ ትወልድልሃለች ብሎ ሲናገር ዘካርያስ መልእክቱን አሜን አላለም። መልእክቱን የተናገረው አንድ ነብይ ሳይሆን በመልክ በቁመት በስም ዘካርያስ የሚያውቀው አንድ ነብይ ሳይሆን ሰማይን አልፎ የመጣ
የእግዚአብሔር መልአክ ነው መልእክቱን የተናገረው። ነገር ግን በሰዓቱ ከደረሰበት ረጅም ዘመን ጠብቆ ካጣበት ነገር ጋር አያይዞ መልእክቱ እንደሚፈጸም አድርጎ አልቆጠረም። ከእግዚአብሔር መልአክ ጋር መልሶ እስከ መከራከር ደረጃ ደርሷል። ለምን? እግዚአብሔር ቀኑን ጠብቆ ያለውን የሚፈጽም አምላክ መሆኑን ተጠራጥሯል። መልአኩን በትክክለኛ አቀባበል ጥሩ ምላሽ ሰጥቶ አልሸኘውም። ይህ ቃል ተፈጽሞ እስኪታይ ድረስ ዲዳ ትሆናለህ እስኪለው ድረስ ዘካርያስ እግዚአብሔር የተናገረውን ተስፋ ቃል ማመን አቃተው። ከቆይታ የተነሳ በራሱ ቀጠሮ ጠብቆ እግዚአብሔር በሕይወቱ ያለውን አላገኘም። ተስፋ ያደረገውን ነገር በራሱ ጊዜ ዘካርያስ አላገኘም። በራሱ ጊዜ ጠብቆ ስላጣ በጊዜው የመጣውን የጌታን ድምፅ ማመን አቃተው፣ አልቻለም። እግዚአብሔር ግን ጊዜውን ጠብቆ የተናገረውን ፈጽሞ ዘካርያስን የልጅ አባት አደረገው። ዮሐንስ የሚባል ልጅ ሰጠው። ታሪካቸውን ቀየረላቸው። መካን ተብሎ ሲጠሩ የኖሩ ሰዎች የልጅ አባት ተብሎ የዮሐንስ አባት ተብሎ እስከ መጠራት እግዚአብሔር ታሪካቸውን ቀየረላቸው። እግዚአብሔር ቀን አለው። እግዚአብሔር የራሱ የሆነ የሥራ ጊዜ አለው። በመናገር ብቻ ሳይሆን ብዙ ታምራትን በማድረግ ራሱን መግለጥ የሚችል እግዚአብሔር ከእናንተ ጋር ስላለ የተስፋ ቃል የሰጣችሁ እርሱ የታመነ ስለሆነ እግዚአብሔርን በተስፋ መጠበቅን ቀጥሉ። ወጀቡ አለ፣ ይነሳባችኋል፣ ይነሳ። ክብራችሁን የሚስብ ማግነት ይሆናል። ወደ ማዶ ተሻገሩ የተባሉ ሐዋርያቶች ወደ ማዶ ሊሻገሩ ሲሄዱ ተሻገሩ እንደተባሉ ነው እንጂ የሚያውቁት በመሃል የሚያናውጥ ነገር እንደሚገጥማቸው አልሰሙም፣ አላሰቡም፣ አላወቁም። ነገር ግን ተሻገሩ የተባሉ ሰዎች ለመሻገር ሲሄዱ እንዳይሻገሩ የሚያደርግ ማዕበል በመሃል ሲነሳ የሚጠፉ መሰላቸው። ወደ ማዶ እንሻገር ያለ ጌታ በመርከባቸው ውስጥ ከስር ተኝቷል። እነሱ ግን ወየው ጌታ ሆይ ስንጠፋ አይገድም ወይ ስሉ እሱ በመካከላቸው ነው። ርቆ ሄዶ አይደለም፣ ኢየሱስ አብሯቸው ሆኖ ተስፋ ቆረጡ። በእርግጥ አንዳንድ ሰዎች ማዕበሉ ተስፋ እስከ ማስቆረጥ በእናንተ ላይ ሊነሳ ይችላል። ነገር ግን ከእናንተ ጋር ያለው የጌታ እጅ ታምራትን መስራት የሚችለው በማዕበል ውስጥ ነው። ለዛ ነው የእግዚአብሔር ቃል ለእግዚአብሔር በማዕበልና በወጀብ መካከል መንገድ አለ የሚለው። ማዕበሉ ቢነሳ የማዕበሉን ብርታት ምንፈራው እኛ ነን እንጂ ለእግዚአብሔር ማዕበሉ መንገድ ነው፣ ነፋስም መንገድ ነው፣ ደመናም መንገድ ነው፣ ወጀብም መንገድ ነው። ለእግዚአብሔር ተሻገሩ እንሻገር ስለተባለ እነሱ ቀጥ ብሎ ከቦታ ወደ ቦታ መሄድን ባህርን አልፎ ወደ ማዶ መድረስን ነው እንጂ የሚያውቁት መሃል ላይ የሚያናውጥ ነገር እንደሚመጣ ወዮ የሚያስብል ነገር እንደሚመጣ የተሰጣቸው ማስጠንቀቂያ የለም፣ የተነገራቸው መልእክት የለም። ይሄም ያልተባለ ነው። በመጽሐፍ ቅዱስ ያልተባለ ነገር የደረሰባቸው ብዙ ሰዎች አሉ። ነገር ግን መጨረሻቸው በዛ አይደለም። መጣባቸው እንጂ ይዟቸው አላለፈም፣ ጥሏቸው አልፏል። የመጣባችሁ ነገር በጌታ በኢየሱስ ስም ጥሏችሁ ያልፋል እንጂ ይዟችሁ አያልፍም። ክፉ መጣብኝ ብላችሁ እንዳደነግጡ፣ ማዕበል መጣብኝ ብላችሁ እንዳደነግጡ። በእግዚአብሔር ቃል ከዘፍጥረት እስከ ዮሐንስ ራእይ ያሉ ቅዱሳን ብዙ አይነት ፈተና ከተቀበሉ በኋላ ነው ወደ ክብራቸው የደረሱት። ያልተባለው ማዕበል ተነስቶ አናወጣቸው እንጂ አላጠፋቸው። አንዳንድ ጊዜ የሚያናውጥ ነገር አለ ግን አያጠፋችሁ። የጀመራችሁት ነገር ፌል ሆኖ ሲበላሽ የያዛችሁት እቅድ ግብ ሳይደርስ መሃል ላይ የሚያወዛግብ ነገር የሚያዳክም ነገር ሲበዛ ተስፋ አትቁረጡ። በእግዚአብሔር ስም የጀመራችሁትን ነገር የሚያስጨርሰው እግዚአብሔር ራሱ ነው። ምንም ይምጣባችሁ አልፋለሁ በሉት፣ አሸንፋለሁ በሉት፣ ድሉ የኔ ነው ብላችሁ ሁልጊዜ ባለ ተስፋ ሁኑ። በደረሰባችሁ ነገር ሁሉ እግዚአብሔር በድል እንደሚያሻግራችሁ አውጁበት። ሊያደክማችሁ በመጣው ነገር ላይ እንዳትደክሙ። ለትንሽ ጊዜ ሊይዛችሁ በመጣው ነገር እጅ አትውደቁ። ተቃውሙት። አልፋለሁ በሉት፣ አሸንፋለሁ በሉት፣ እግዚአብሔር ከኔ ጋር ነው በሉት። እየተጠራጠረም ጴጥሮስ አንተ የእግዚአብሔር ልጅ ከሆንክ በዚህ ውሃ ወደ አንተ እንዲመጣ ፍቀድልኝ ብሎ አቅም ያገኘው ከኢየሱስ ጋር ስለሆነ ይደርሳለሁ በሉት። ጥሩ እቅድ ጠዋት አውጥታችሁ ከሰዓት ያንን እቅድ እንዳታስቀጥሉ የሚያደርግ ማዕበል ከመጣ በእናንተ እይታ ማያስቀጥል መስሎ ሊታይ ይችላል። ነገር ግን በዛ ማዕበል እግዚአብሔር ነገራችሁን ወደ ድል ያደርሳል፣ ወደ ግብ ያደርሳል፣ ወደ ስኬት ያደርሳል፣ ወደ መልካም ፍጻሜ ያደርሳል። ከመረበሽ ከመናወጥ በመረጋጋት ጌታን በመጠበቅ ቀጥሉ። ዮሴፍ ወይን ቤት ወረደ። መጨረሻው እዛ ጋር አልቀረም። ከዛም ወጥቷል። የራሱ የሆነውን እግዚአብሔር የተናገረውን ክብር ወደሚያገኝበት ደረጃ ሲደርስ ጉድጓድ ላይ የጣሉ አውጥቶ በ20 ብር የሸጡ ወንድሞቹ ሸራ ይዞ ለልመና ሲመጡ ጉድጓድ ላይ የጣሉትን ዮሴፍን ወንድማቸውን ዙፋን ላይ ያገኙ። የጣሉት ጉድጓድ ላይ ያገኙት ግን ዙፋን ላይ።
አስባችሁታል? እግዚአብሔር የሰራውን ታምራት። ጉድጓድ ላይ የጣሉ ልጆች ዮሴፍን ዙፋን ላይ ያገኙ፣ ለዛውም ለመዝናናት በመጡበት ሳይሆን ለልመና በወጡበት። እነሱ ዮሴፍን አላወቁም ይላል መጽሐፍ። ዮሴፍ ግን እነሱን ወዲያው አወቃቸው ይላል። ለምን? እነሱ አልተለወጡም፣ ምናቸውም አልተቀየረም። ዮሴፍ ተለውጧል፣ ሁሉ ነገሩ ተቀይሯል። እግዚአብሔር በቅርበት የሚያውቋችሁ ሰዎች እስኪረሷችሁ ሁሉ ነገራችሁን ሌላ አድርጎ እንግዳ አድርጎ ቀይሮ እንዲያሳያችሁ እግዚአብሔርን በተስፋ መጠበቅን ቀጥሉ። ዮሴፍ መጨረሻው ያማረው ዝቅ ስልም ሲንከራተትም ሲሸጥም ሲገዛም ወዲያ ሲያደርጉ የእግዚአብሔር ዓላማ ምን እንደሆነ እስከ መጨረሻው ዝም ብሎ የእግዚአብሔርን ታላቅ ስራ ለማየት ይጠብቃል እንጂ አማራጭ አልፈለገም። የተሻለ የሚመስል ብዙ ነገር ሊታየው ይችላል በሳቱ። እግዚአብሔር ከተናገረው ድምጽ ውጪ ለምንም የተጠቀመው አማራጭ የለም። ጉድጓድ ላይ የጣሉ ወንድሞቹ ዙፋን ላይ ሲያገኙ እነሱ ሊለምኑ ሲወጡ እሱ ደግሞ ሊሰጥ የተዘጋጀ ሰው ሆኖ ተገኘ። እነሱ ለማኝ ሆኖ ሲመጡ እሱ ደግሞ ሰጪ ሆኖ ተገልጦ የእግዚአብሔር እጅ ይሄ ነው። የእግዚአብሔር ተስፋ ቃል ይሄ ነው። መጨረሻ ላይ ሞቷል ብሎ ያስለቀሱትን አባቱን ዮሴፍ እንዳለ ንገሩ ብሎ መልእክቱን ሲያደርሱ ዮሴፍ ሆኖ ብቻ አይደለም ከአባቱ ጋር የተገናኘው የልጆች አባት ሆኖ። አባቱ ያዕቆብ ሲናገር እኔ ያንተን ፊት የማይ አልመሰለኝም፣ ነገር ግን እግዚአብሔር ከፍሬያይ ጭምር አሳየኝ ብሎ እግዚአብሔርን አመስግኗል። የእግዚአብሔር ስራ ይሄን ይመስላል። ጥሩ ለውጥ ከፊት እንደሚጠብቅ ሰው ባለ ተስፋ ሁኑ። ብዙ ደስታ ከፊት እንዳለው ሰው አሁንም ባለ ተስፋ ሁኑ። የሚረብሻችሁ ነገር ካለ እግዚአብሔር ያለኝ ይሄ አይደለም እደርሳለሁ ብላችሁ የማይበሉን አቅም ዝቅ አድርጋችሁ በመናገር እግዚአብሔር ለእናንተ የሰጠውን ተስፋ ቃልን ከፍ አድርጋችሁ በማሰብ እግዚአብሔር ጊዜውን ጠብቆ በሚያከብረው ክብር ልትከበሩ ተዘጋጁ። እግዚአብሔር ጊዜውን ጠብቆ በሚያመጣባችሁ በረከት ልትባረኩ ተዘጋጁ። እግዚአብሔር ከእናንተ ጋር ነው። ልክ የዮሴፍ መጨረሻ ያማረው ስላልተፈተነ ሳይሆን፣ ስላልተገፋ ሳይሆን፣ ስላልተናወጠ ሳይሆን ከልክ በላይ የሆነ ብዙ ፈተና አሳልፎ እንደ ቃሉ ሆኖ እግዚአብሔር በሕይወቱ ተገኝቶ በአፉ እግዚአብሔር የተናገረውን ቃል በእጁ ፈጸመለት። ትነግሳለህ የተባለ ዮሴፍ ነግሶ አይቷል። ሲሰገድለት በህልሙ እንዳየው ሲሰግዱለት በተግባርም አይቷል። የዮሴፍ ህልም ወደ ግብ ደርሷል። እግዚአብሔር ህልማችሁን ወደ ግብ ያደርሳል። አንዳንዶቻችሁን መቋቋም እስከማትችሉ ድረስ በሰው መጥቶ በስራ ቦታ በተለያየ አቅጣጫ በምታገለግሉበት የሚያናውጣችሁ ነገር ወደ ክብራችሁ የሚያደርስ ነዳጅ ነው። አትጨነቁ፣ ተደሰቱ፣ አታጉረመረሙ፣ አመስግኑ፣ አትናወጡ፣ ተረጋጉ፣ ጽኑ። እግዚአብሔር እንደ ቃሉ ነው። ሻሎም